ሰሞኑን የነዚህ የሁለት አርቲስቶች ጉዳይ መነጋገሪያ ሆኗል አይደለ? ያው አርቲስት ንጋቱ ለመድናት እሷን እና ግን ይሄኛውም ደግሞ በሰጠው ኢንተርቪው ትንሽ መነጋገሪያ ሆኗል እና እኔ ሁለት ሀሳቦችን ልል ነው። ያው ኦልሬዲ ታሪኩን ታውቁታላችሁ፣ ምን እንደተባለ ታውቁታላችሁ። አንዱ ሀሳብ አንዳንዴ ከበሮ ሲይዙት ያምር፣ ሲያዩት ያምር፣ ሲይዙት ያደናግር የሚባል ነገር አለና አሁን ባለንበት ዘመን ፖድካስት መስራት፣ ዩቲዩብ መስራት፣ ጋዜጠኛ መሆን፣ ጠያቂ መሆን ምናምን ጀስት ብር ያለው ካሜራ ያለው ትንሽ ደግሞ ታዋቂነት ያለው ሰው ሁሉ የሚደፍረው ሙያ ሆኗል። ግን ሙያው የራሱ የሆኑ ዲሲፕሊኖች አሉት። እኔ በሙያዬ ጋዜጠኛ ነኝ። ጋዜጠኝነት ሚዲያ ምንም ማለት እንደሆነ በደንብ ማወቅ የሚጠይቅ ይመስለኛል። ምክንያቱም ሀይሉ ቀላል አይደለም። ሚዲያ ባይ ዘ ዌይ ዛሬ በየእጃችን በቀላሉ መግባቱን አይደለም። ግን አንዳንድ ጊዜ በተለይ ደግሞ እንዲህ ተደማጭነት ያላችሁ ትልቅ ተደራሽነት ያላችሁ ብዙ ህዝብ ጋር መረጃ የምታደርሱ ሰዎች በጣም ቆም ብላችሁ ምንድነው እየሰራሁ ያለሁት? ማንን ነው እያቀረብኩ ያለሁት? የመረጃው ተአማኒነት ኢምፓክቱ ምንድነው የሚመስለው? ይሄን ነገር ባወጣው አንዳንዴ መረጃ ስለተገኘ ብቻ አይወጣም። ባይ ዘ ዌይ መረጃ ስላለ ብቻ ወይም ተጠያቂ ስላለ ብቻ ብድግ አድርገን አውጥተን አናወጣውም። አንዳንድ ነገር ምንድነው ወጥቶ እንደ ማህበረሰብ ያለው ኢምፓክት፣ እንደ ግለሰብ ያለው ኢምፓክት፣ የዚህ መረጃ ታማኝነቱ ነው የሚባለው ምን ይመስላል? ምንጩ ሶርሱ ምን ይመስላል? ባላንስድ ነው ወይ ይዘን የምንወጣው የሚሉ በጣም በርካታ ሳይንሱ የሚጠይቃቸው በርካታ ጉዳዮች አሉ። እንደ መረጃ እንደሚያሰራጭ ሰው ስንሆን እና አሁን ላይ ግን ቀሎ ስለሆነ አርቲስቱም ምኑ ሁሉም ሞዴሉ ምኑ ተነስቶ ኢንተርቪዎች ይሰጣል። አሁን የገነት ንጋቱ በጣም ጎልቶ ወጣ፣ ወደ ክስም ወጣ። የሆነ የሃይማኖት ግሩፕን ስለነካ ጎልቶ ወጣ እንጂ ብዙ ፖድካስቶችን ብትሰሙ የሚወጡ መረጃዎች ጥንቃቄ የጎደላቸው ናቸው። ታማኝነታቸው የማይታወቅ ባላንስ ያልሆነ አንድ ወገን እይታ ያለው ተፈርጆ ያለ ጀስት ብሩን ለማግኘት እይታውን ለማግኘት ስለሆነ የሚሰራው አንዳንድ ጊዜ ኢምፓክቱን ቆም ብለን አናይም እና ይሄ የገነት ንጋቱ ስህተት ሊያስተምረን ይገባል። ፖድካስት እየሰራችሁ ያላችሁ፣ ቲክታክ ላይ እየሰራችሁ ያላችሁ፣ ዩቲዩብ ላይ እየሰራችሁ ያላችሁ ሰዎች ህግ ባይጠይቃችሁ እንኳን እንደ ህሊናችሁ ራሱ ይሄን ነገር ባወጣ ይሄን ነገር ባመጣው ምን ይመስላል? ከዚህ በፊትም ብያችኋለሁ። ኢቭን ተጠያቂዎች እንደ ግለሰብ ኢንተርቪው የምትሰጡ ሰዎች ራሱ የምትወታችሁ ካሜራ ፊት የምታወሩት ነገር ሪስፖንስብል መሆን አለባችሁ። ምንድነው የሚጠቅመው? ከዚህ ነገር በኋላ ወጣቶች፣ ህፃናት፣ ሴቶች፣ የሃይማኖት አባቶች ምናምን ምንድነው የሚማሩት? ይሄ ነገር ወጥቶ ከሚጠቅምና እኔ ጋር ከሚቀር የቱ ይሻላል ብሎ ሚዛን ላይ ማመዛዘንን ልመዱ። ይሄ በጣም